እንደገና ሲያለቅስ ደግሞ እንደገና ብር ሰጠው። በአጠቃላይ በቃ እኔ አሁን ማውራት አልቻልኩም። ይቅርታ ግን 467,000 ላኩለት ማለት ነው ድጋሚ። አዎ በቃ ምን እንዳስነካኝ አላውቅም። ልጁ በቃ በጣም ብዙ እንትን አለው። አሁን ነው እንደ መረዳት የጀመረው። ብዙ ስልክ አለው። ፌስቡክ ላይ በጣም ብዙ ነው የሚጠቀመው። ብዙ ፌስቡክ አለው በብዙ አይነት ስም ማለት ነው። ከዛ ደግሞ ስሙ ራሱ በቃ ሌላ እንደ መሪጌታ ምናምን ይላል ስሙ ማለት ነው። ከዛ እሱን እኔ በኋላ ነው ያወቅኩት። በቃ ዝም ብዬ ያለኝ እሰጣለሁ። በቃ እሱ በፎቶ ምናምን ታውቂዋለሽ? አይዞሽ። በፎቶ አይተሽው ታውቂያለሽ ወይ በቪዲዮ? አዎ ብዙ ጊዜ በቪዲዮ ነው የሚያወራኝ። እሺ እና መጨረሻ ላይ በቃ ስድብ ነው ጀመረ ማለት ነው። እሺ ንገሪኝ። ከዛ በቃ ቲክቶክ ላይ ምናምን ስታይ ደግሞ የሆነ ሰዓት ገብቼ ማታ ላይ ሁሌ ይገባል ማለት ነው። መንፈሳዊ ነገር ምናምን ነው የሚለቀው ልጁ እና የሆነ ሴቶች ገብተው ምናምን ከእነሱ ጋር ያወራል። እና እኔ በቃ ምን በህይወቴ ሰው የለም እንደዚህ እኔ ሴት አላፈቅርም ምናምን እያለ ሲያወራ ሰማው ማለት ነው። ከዛ እሱንም ወጣውና ከዛ ኢሞ ላይ ሲደውል አንተ እንደዚህ እኔ ደግሞ የሰማሁትን መደበቅ አልችልም። በቃ ግልጽ ነው የማወራው እና እንደዚህ ስትል ሰማው። ለምንድን ነው እንደዚህ የምትለው ስለው ውሸት ነው አለ። እኔ ሴቶች ጓደኞች ምናምን አሉ ከእነሱ ጋር አወራለሁ። ከእነሱ ጋር ያወራሁት በቃ ሴት ነው እንዴ ምናምን አለ ማለት ነው። የፈልጌ ነው ወይ ቲክቶክ ላይ የሚመጡ አለ። እሺ እንደዛ ሆነማ ብዬ እንደገና ድጋሜ ደግሞ ማውራት ጀመር። በጀርባ በሌላ አካውንት ገብቼ ያንን የሆነ ሰዓት ብሎክ ያደርገኛል። በነገር ላይ ማለት ነው ቲክቶክ ላይ አንድ ጊዜ ብሎክ ያደርገኛል። ሲፈልግ ይፈታል። እኔ ዝም ነው የምለው። ከዛ አንድ ጊዜ የሆነ ሳምንት በላይ የሚሆን ብሎክ አደረገኝ ማለት ነው። ከዛ በሌላ አካውንት ገባውና ሳይ ከሴት ጋር ያወራል እና ይቺ እኮ ችኬ ናት ምናምን እያለ ያወራል ማለት ነው። አንዷን ሚስቴ ናት ምናምን ብሎ ያወራል ማለት ነው ለነዛ። ከዛ እነሱ ደግሞ በቃ የሀገሩ ልጆች ናቸው ያወራሉ። እኔ አላውቃቸውም ልጆቹ። ከዛ እሱንም ጠየቁ። አያምንም። ሁሉንም ነገር ስጠይቀው አያምንም ማለት ነው። እና አሁን እኔ ደግሞ ኢትዮጵያ መሄጃ ሰዓት ደረሰ። ኢትዮጵያ መሄጃ ሰዓት ሲደርስ እንዴት ነው የምናደርገው ምናምን ብዬ ሳማክረው በቃ አንቺ እኔ ጋር ትመጫለሽ፣ እዚህ መጥተሽ ነው እኔ ጋር የምንጋባ ምናምን አለኝ ማለት ነው።
እኔ ደግሞ ቤተሰብ አለኝ። እንዴት ብዬ ነው አንተ ጋር መመጣው? ለምንድን ነው መመጣው? ምናምን ብዬ ስለው ከፈለግሽ እኔ ካልፈለግሽ የራሴ እዛ እኔ ደግሞ እንደዚህ ካልክ እኔ በእውነት በቃ ግልጹን እኔ አንተ ጋር አልመጣም። በቃ ካልክ በቃ ብሩን የተወሰነ ነገር ወይ ስጠኝ፣ በቃ ብሩን ስጠኝና ስለው እኔ ብር ከየትም አላመጣም አሁን አለ። የትም አላመጣ። ሱቅ ከፍተዋል፣ በነገርህ ላይ ማለት ነው። ሱቅ ከፍተዋል በብሩ። እዛ በቃ ይህ ነው ያለው አሁን ላይ ማለት ነው። ብሩንም ለአንቺ መክፈል አልችልም፣ በቃ እኔ ወይ ራሴን አጠፋለሁ ምናምን ይላል ማለት ነው። አይዞሽ፣ ብሩን የላክሽለት በባንክ ነው? አዎ በባንክ ነው፣ ግን በኋላ ነው እጅሽ ላይ ያለ ብር የላክሽበት መረጃዎች አሉሽ? አለኝ። አዎ ደረሰኝ አለኝ፣ ግን ልጁ እኔ አሁን የለኝም። ብሩን እቃ ላይ አስቀምጫለሁ፣ የሰው ዕዳም አለብኝ ይላል እና ብሩን መመለስ አልችልም። እዚህ ካልመጣሽ ከአንቺም ጋር አልሆንም። ለምን እምቢ አልሽ? እዚህ ነይ እና እዚህ እንጋባለን ብዬሽ ነበረ ምናምን ይላል። እስቲ ሚዩት አድርጊና አዳምጪኝ። ተረጋጊሽ። አሁን ሌሎቻችሁ አሁን ከእንደዚህ አይነት ነገር ማትማሩ ከሆነ ከምን ልትማሩ? የማይገባኝ እሱ እንደዚህ ማውራታችን፣ እሷ ህይወቷ ላይ ዋጋ ከፍላለች፣ ሌሎቻችሁ ካላተረፈ ምን ዋጋ ነው? ኢሞ ላይ ነው የተዋወቀችው። ኢሞ የትዳር አገናኝ ምናምን የሚባል ነገር የለም። የቲክቶክ ላይ ምናምን አለ ብላችሁኛል። የት እንደሆነ ባላውቅም ትዳር የሚሰጠው እግዚአብሔር ነው እንጂ ቲክቶክ አይደለም፣ ኢሞ አይደለም። ማግባት እንኳን ብትፈልጉ ጓደኛ ያገናኛችሁ። እናንተ በራችሁ ዘግታችሁ ብቸኛ ሆናለሁ ብላችሁ ጠርቀምቀም አድርጋችሁ ሲንግል ሆናችሁ ብትኖሩ እግዚአብሔር ያለው ነገር በጣም አሸንፏችሁ ይገባል። ያው በጥሩ መልኩ ምንድን ነው ትዳር ፈልጋለሁ ብሎ በየቲክቶክ እና በየኢሞ መሄድ? በአጋጣሚ ልትገናኝ ቁመቱ እንደዚህ ገንዘብ ያለው መልኩ እንደዚህ ፈልጋለሁ ምናምን ቆመሽ ብትቀሪ ስለዛ በዚህ መቶ ትዳር ፈልጋለሁ ሲለው የሚለውስ ወንዱ የእውነት ባል የሚሆን ይመስልሻል? አይሆንም። ምክንያቱም ትክክለኛ ወንድ ትዳር ፍለጋ እንትን ገበያ አይወጣም። በጣም ቁጥብ ነው የኔ እናት። ትክክለኛ የትዳር ወንድ ነው የምላችሁ። ለትዳር የሚሆን ወንድ በጣም ቁጥብ ነው። በባትሪ ፈልገሽ አታገኝም። እንኳን ቲክቶክ ላይ በአንድ ክሊክ ቁመቱ ምናምን ቀላ ያለ ረዘም ያለ ምናምን ብለሽ እኔ ያለው ምናምን እኔም መስፈርቴ ተመችቶኛል ምናምን ብሎሽ ቀርቶ እንደው በአማላጅም ምናምን እንደው ከተቀበለሽ ፍቅርሽ እሱም በጣም ፈጣሪ ከፈቀደ አይፈልግም። የሚያገናኟችሁ ሰዎች ኢሞ ላይ ሄዳችሁ የትዳር አገናኙ ኃላፊነት ይወስዳል? ለዚህ አይወስድም። እኔም እንደሚያገኙ አላውቅም። ኢሞ ላይ እንደዚህ ግሩፕ ያላቸው ሰዎች ጥቅማቸውም እንደሆነ አላውቅም። ኤኒዌይስ ግን በሼርም ይስሩ አላውቅም። ኢሞን አምናችሁ የምትጣበሱ ሰዎች ያውም አፕ ልባችሁን ለአፕ ትሰጣላችሁ። ለአፕሊኬሽን አሁን ይኸውልሽ የእኔ እናት አንቺ ገንዘብሽን በህግ መጠየቅ ትችላለሽ። እጅሽ ላይ ገንዘብ የገባበት የላክሽበት ደረሰኝ ካለሽ ያወራችሁት እንዲላኪልኝ ሲልሽ እሺ ልኬልሃለሁ ይኸው ደረሰኙ ይኸው ስትባባሉ ያሉት መረጃዎች በሙሉ ጽሁፍ መረጃዎች በሙሉ ስክሪንሾት አድርገሽ ቮይስ እንኳን ፎርዋርድ አድርገሽ እንዳያጠፋው አስቀምጪ። ከዛ ከእሱ ጋር ትጨቃጨቂ። 500,000 ብር ቀላል አይደለም። በፍቅር ሰበብ የሚሆን ማንም ማታለል አይችልም። ወንጀል ገብቶሻል? ምንም ስጋት እንዳይገባሽ ቀጥታ ሄደሽ ከቤተሰብ ጋር ቁጭ ብለሽ አውርተሽ ቀጥታ ፋይል ክፈች ሄደሽ ፖሊስ ጣቢያ
አረብ ሀገር እንደነበርሽ እንደሆነ እያንዳንዱ ንገሪያቸው። ማስረጃ ሲሉሽ ማስረጃዎችሽን አቅርቢ። ያለበትን እየተናገረበትን የቮይስ ሜሴጅ የጽሁፍ ሜሴጅ ከዛ ተጠርቶ ይጠየቃል። ብሩን ይከፍላል። በእርግጠኛ ሱቅ ካለው ሱቁን ሽጦ ይከፍላል። ማንም ይህን የማድረግ መብት የለው። ማንም የማንንም ገንዘብ በፍቅር ትዳር ውስጥ ከሆነ ነው እሱ የኔ ያንተ ያንቺ ምናምን ወዳ ፈቅዳን የሰጠችው ምናምን የሚባል ነገር የለም። ማታለል ወንጀል ነው። በአጠቃላይ በየትም ሀገር ህግ መጠቀሚያን ያደረገሽ ገብቶሻል። ወንድ ልጅ ሲያለቅስ የምታምኑት ነገር ወንዶች ስናለቅስ ታምኑናላችሁ? እኛ እኮ አናለቅስም እኮ በአደባባይ አናለቅስም። በታሪክ ወንድ ልጅ ፊት ለፊት ሲያለቅስ ካገኘሹ በተለይ አፍቅሬሽ ምናምን ውሸት በፍቅር ሰበብ ሆነ ነገር ላይ ልጁ እኔ እንደዚህ በቃ እንደ አንተን እዛ ሀቢባ ቤትን በጣም ነው የምከታተለው ከቤት ልጅ ጀምሮ በቃ በህይወቴ እንደዚህ አይነት ነገር በጣም እፈራለሁ ማለት ነው። እና ሰው ራሱ ወንድ ራሱ እንደዚህ ብዙ ቀርቤ አላወራም ማለት ነው። ተረጋጊ። አሁን ሚዩት አድርጊ እስኪ ተረጋጊ። አሁንም እያለቀሽ ነው። ማልቀስ አይደለም አሁን ከዚህ በኋላ ማልቀስ አሁን አያውቁም ይሄን ነገር ማለት ነው። አሁን አገር ቤት ስትሄጂ ምንም ችግር የለም። ማንም ምንም አትበይ። እሱም እንዲያረጋለው አሲዛለው ከሳለ ምናምን አትበይ። ሙያ በልብሽ ይደረግ አይነቱን ሰው እንዲህ ብትይ መረጃዎች ያጠፋብሻል። ገብቶሻል። ሰው ዝም በይ በቃ እንደተታለልሽ በቃ ሸውዶሻል፣ አታሎሻል። እሱ በቃ ጀግና ነው እና ዝም በይ። ከዛ ልክ ሀገሬ ስትሄጂ በቀጥታ ከቻልሽ ጠበቃ ቅጠሪ፣ ካልቻልሽ ቤተሰብም ጋር ተነጋግረሽ የተደረግሽው ነገር በሙሉ አስረድተሽ ቀጥታ ወደ ህግ ነው የሚዳኝሽ። በትክክል ገንዘብሽን ይመልስ። በዚህ እንዳያሳስብሽ። ከዛ ውጭ ራስሽን አትጉጂ፣ አታልቅሺ። የሆነው ሆኗል። ከዚህ በኋላ ከእሱ ጋር ማታወሪ፣ ምንም አይነት ንግግር እንዳይኖርሽ። መረጃሽን ብቻ ያዥ፣ መረጃሽን ብቻ ያዥ እጅሽ ላይ። እሱ ነው ትርፉ። መረጃዎችን ካጠፋሽና እጅሽ ላይ ምንም ማስረጃ ከሌለሽ ወሬ ብቻ ትርጉም የለውም። ፍርድ ቤት ሄደሽ እንዲሆኛል ማስረጃ ያስፈልጋል። እሱን አድርጊ። ከዛ በኋላ ይላል ማለት ነው። ይሄ በእንደዚህ እኔ ላከችው በሰው እኔ ላከችው ምንም ቮይስ ሜሴጅ ካለ ለእሱ ገንዘቡ መግባቱን የሚያስረዳ እሱም ራሱ ገንዘቡ መቀበሉን የሚያሳይ ማስረጃ ካለ በቂ እኮ። እሱን ሄደሽ ልታገኘው እንዳትሞክር። ተግባባ። ስለዚህ ወንዶች ስናለቅስ አትመኑን። ነግሬያለሁ። አናለቅስም። ማልቀስ ከፈለግን ቤታችን ውስጥ ነው ገብተን የምናለቅስ ለብቻችን። ሴት ፊት የሚያለቅስ ወንድ ምኑን ወንድ ነው? የክብር ጉዳይ እኮ ነው። ምን ሆነሽ? ያውን ገንዘብ ቸገረኝ ብሎ የሚያለቅስ ወንድ አጣው ብሎ የክብር ጉዳይ ውሸታም ነው። እንደዚህ አይነት የመጨረሻ ቅጥፈት። እንዳትራሩ። አንዳንድ ሴቶች አንጀታችሁ ይላቆሳል እንደዚህ አይነት እንትን ስትሰሙ። በቃ እንደዚህ አይነት የሚያለቅስ ወንድ ምናምን እንትን ስትሉ አንጀታችሁ ይላወሳል። ውሸት። ስለዚህ በዚህ መልኩ አድርጊሽ። ተግባባን? እኔ አሁን ሁሉም መረጃው አለኝ፣ ግን ይሄ የላኩበት ደረሰኙም አለኝ። አይዞሽ ቦይስ አለኝ፣ አንዳንድ ቦይስ አለኝ። ሁሉም አይደለም። እኔ ብዙ ጊዜ ቦይስ አለኝ። ዝም ብዬ በቃ ችግር የለም። እሱ ካለሽ በቀጥታ ማለት ትችላለሽ፣ መክሰስ ትችላለሽ። እርግጠኛ ሆኜ ነው የምነግርሽ። እሺ ይመልሳል። አይዞሽ። እሺ ወንድነት ገደል ገባ። ጎበዝ። ገንዘብ ቸግሮኝ እንደዚህ ምናምን ብሎ የሚያለቅስ ወንድ ታምናላችሁ? የለም ጋይስ፣ እኔ ልንገራችሁ። እኔ
ወንድማችሁ እስቲ ላጥፋችሁ እስቲ እንደው ይህንን ነገር ስፔሻሊ ሶሻል ሚዲያ ላይ ማንንም ሰው እንዳታ በጭራሽ ቢጠቅማችሁን ተማሩ።